ለፕሮግራም የሆኑ ቀሚሶች እንዴት መምረጥ እንደምንችል ወይም የፕሮግራም ቀሚሶችን ከመምረጣችን በፊት ማወቅ ያሉብንን 5 ነጥቦች በዝርዝር የምንመለከት ይሆናል። ያው ፕሮግራም ስንባል ብዙ ጊዜ አንዳንድ ፎርማል የሆነ ፕሮግራም አለ፣ ደግሞ ኦኬዥናል ፕሮግራሞች አሉ አይደል? ድግስ ያላቸው፣ ሰርግ፣ ልደት፣ እንደዚህ አይነት ነገሮች። ስለዚህ እኛ የምንመለከተው ለነዚህ ለሰርግ፣ ለተለያዩ ለልደትም፣ ለምርቃት እንደዚህ አይነት ለሚሆኑ ፕሮግራሞች የሚሆኑ ቀሚሶችን ከመምረጣችን በፊት ማወቅ ያሉብንን 5 ነገሮች የምንመለከት ይሆናል። የቀሚሶቹን ዲዛይን ስፔሲፊካሊ እነዚህን ቀሚሶች ልበሱ እያለን ሳይሆን ማንኛውንም የፕሮግራም ቀሚስ ከመምረጣችን በፊት 5 ማወቅ ያሉብንን ነጥቦች የምንመለከት ይሆናል። ቪዲዮ ጠቃሚ ነው፣ እስከ መጨረሻው እንድትመለከቱን እንጋብዛለን። በመጀመሪያ የፕሮግራም ቀሚስ ከመምረጣችን በፊት ማየት ያለብን የምንመርጣቸውን የልብስ ከለሮች ነው፣ የቀሚሶቹን ከለር ማለት ነው። ብዙን ጊዜ ብዙ ሰው ልብ የሚለው የልብሶቹን ዲዛይን ነው፣ የቀሚሶቹን ዲዛይን እንጂ ከለር ብዙም ጊዜ ነጭና ጥቁር ነው ለፕሮግራም የተለመደው። ነጭና ጥቁር በእርግጥ ደስ የሚል ከለር ነው ለፕሮግራም፣ ለማንኛውም ቦታ የሚሆን ነው። ግን አንዳንዴ ደግሞ ሌሎች ከለሮች ደፈር ማድረግ አለብን። ስፔሻሊ ፕሮግራም ሲሆን ደግሞ ደመቅ ያሉ ከለሮች ቢሆን ይመረጣል። ጎላ ያለ ነው ፕሮግራም በባህሪው እንዴት ነው ግርግር ምናምን አለው አይደለ? ስለዚህ ደስ የሚል ቫይብራንት የሆነ ቫይብ እንዲፈጥር ልብሳችንም ጎላና ቀላ ያለ ፈካ ያለ ቢሆን ይመረጣል። ስለዚህ ቀይ የሆኑ ከለሮች፣ ግሪን ከለሮች፣ ደመቅ ያሉ ከለሮች፣ ቸኮሌት ከለሮችም ሆኖ ደመቅ ያሉ ብንመርጥ ጥሩ ነው። ጥቁርና ነጭ ደግሞ የምንወድ ሰዎች ከሆንም ጥቁር ነው ወይስ ደግሞ ነጭ ከለር ነው ከኛ ጋር የሚሄደው ብለን በደንብ ለይተን ማወቅ አለብን። አንዳንድ ጊዜ እኛ ቀይ ልንሆን እንችላለን፣ ጥቁርም ልንሆን እንችላለን። ግን ጥቁር ልብስ ስንለብስ ማያምርብን ወይ ፊታችን ማያጎለው ደብዘዝ የሚያደርገን አለ። አይታችሁ ከሆነ ደግሞ አንዳንድ ጊዜ ጥቁር ሰዎች ራሱ ሆነው መልካቸው ጠቆር ያለ ሰዎች ማለት ነው ጥቁር ልብስ ሲለብሱ ጎላ ያደርጋቸዋል አይደለ? በተቃራኒ ደግሞ ነጭ ሲለብሱ ደግሞ ከፊታቸው በላይ ምንድን ነው ልብሱ በጣም ነጭ ሆኖ ይታያል አይደለ? ነጭ ልብስ የማያጎላቸው ሰዎች አሉ። ስለዚህ እኛም ጥቁርና ነጭ ላይ ለይተን ማወቅ አለብን። ጥቁር ልብስ ነው ወይስ ደግሞ ነጭ ልብስ ነው ከኛ ጋር የሚሄደውን ብለን ለይተን ማወቅ አለብን። ከዛ ውጭ ግን ከለሮችን ደፈር አድርገን በደንብ ደመቅ ያሉ እንዳልኳችሁ ዋር የሚሆኑ ቀለሞችን አድርገን መምረጥ እንችላለን። የፕሮግራም ቀሚሶችን ስንመርጥ መጀመሪያ ማየት ያለብን የምንመርጣቸውን የልብስ ከለሮች ነው ማለት ነው። በሁለተኛ ላይ ደግሞ የፕሮግራም ቀሚሶችን ስንመርጥ ማየት ያለብን የቀሚሶቹን ዲዛይን ነው። ብዙ ጊዜ የፕሮግራም ቀሚስ ላይ እንዴት ነው አንዳንድ ቀሚሶች አሉ አይደል? ፎርማል የሆነ ቅርጽ ያላቸው ወይም ስትራክቸርድ የሆኑ ቀሚሶች ማለት ነው። እንደሱ አይነት ቀሚሶች እንግዲህ ለፕሮግራም ብዙም አይመከሩም አይደለ? ሲታዩም አያምሩም። ፎርማል የሆነ ሉክ ነው የሚሰጡን። ስለዚህ ለፕሮግራም ስንመርጥ አንዳንድ ቀሚሶችን ለቀቅ ያሉ መሆን አለባቸው። ዲዛይናቸው ለቀቅ ያለ፣ ፓተርናቸው ለቀቅ ያለ፣ እንዴት ነው ሁልጊዜ የሚገኙ አይነት ዲዛይን ያላቸው ሳይሆኑ ትንሽ ወጣ ያሉ ዲዛይኖችን መሞከር አለብን። በጣም አንድ ቀሚስ አንድ አይነት ከለር ሆኖ ግን በዲዛይኑ ብቻ ምክንያት የተለያየ ሉክ ነው የሚሰጠን። ጨርቁ አንድ አይነት ሊሆን ይችላል፣ ከለሩ አንድ አይነት ሊሆን ይችላል፣ ግን በአሰፋፉ በዲዛይኑ ምክንያት የተለየ ውበት ይሰጠናል ማለት ነው። ስለዚህ እኛም ሁለተኛ ላይ አንድ ቀሚስን ለፕሮግራም ስናስብ ወይም ለመምረጥ ስናስብ ትንሽ ወጣ ያለ ዲዛይን፣ በጣም ብዙ የተጋነነ ላይሆን ይችላል፣ ግን እንዳልኳችሁ ትንሽ ወጣ ያለ ዲዛይን ከስትራክቸሩ ለቀቅ ያለ አንድ እጅ ብቻ ያለው ሊሆን ይችላል። ከፊት ረዘም ብሎ ከኋላ ደግሞ ከኋላ ረዘም ብሎ ከፊት አጠር ያለ ዲዛይን ያላቸው ቀሚሶች ሊሆኑ ይችላሉ። ወገባቸው ወደ ጎን የሚታሰር ያላቸው ሊሆን ይችላሉ። ከጀርባቸው ክፍትም ሊሆን ይችላሉ። ሁሉም ነገር አንድ ላይ ያላቸው ሳይሆን ግን የሆነ የተወሰነ ነገር ዩኒክ ነገር ያላቸው ቀሚሶችን መምረጥ አለብን ማለት ነው። በሶስተኛ ላይ ደግሞ የፕሮግራም ቀሚሶችን ስንመርጥ ማየት ያለብን ፕሮግራማችን የቀን ነው ወይስ የማታ ነው የሚለው ማወቅ አለብን። ይህ እንግዲህ ቀለል ያለ ነገር ሊመስል ይችላል፣ ግን የምንመርጠው ቀሚስ ላይ ማተር ያደርጋል። አንዳንድ የልብስ ቀለሞች ወይም ዲዛይኖች ማለት ነው የሚዘጋጁት ለቀንና ለማታ ተብሎ ስፔሲፊካሊ ተለያይተው የሚዘጋጁ አሉ። ለምሳሌ አንዳንድ ቀለሞች ማለት ነው በቀን ብዙም ላይ ጎሉ ይችላሉ፣ ግን ሲመሽ ደግሞ በጣም ጎላ ብለው በላይት በመብራት ሲታዩ ደግሞ በጣም የሚያማምሩ ቀሚሶች አሉ። አንዳንዱ ደግሞ በማታ አምሮ በቀን ደግሞ ስናደርገው ማያምር ቀሚስ ከለርም አለ ዲዛይንም አለና ስለዚህ እኛም ፕሮግራማችን የቀን የማታ የሚለውን ለይተን ማወቅ አለብን። አይኖ አንዳንድ ሰው በቀን በማታ ምን ልዩነት አለው አንድ ልብስ ማድረግ ይቻላል የሚል ሰው ሊኖር ይችላል። ግን አንዳንድ ልብሶችን አይታችሁ ከሆነ ስፔሻሊ የፕሮግራም ቀሚሶች ማለት ነው አንዳንዱ በቃ ማታ ላይ ነው የሚያምረው ዲዛይኑም የሆነ ጌጣጌጡ ላይ ያለው የሆነ ብቻ ፓተርኑ በማታና በብርሃን ጎላ ብሎ የሚታያለ። አንዳንዱ ደግሞ በቀን በፀሐይ በብርሃን ውስጥ ደግሞ በጣም አምሮ የሚታይ ቀሚስ ዲዛይን እንዲሁም ከለር አለ ማለት ነው። ስለዚህ እኛ መጀመሪያ ቀሚሶችን ልንመርጥ ስንል ፕሮግራማችን የቀን ነው ወይስ የማታ ነው? በማታ ምን አይነት ከለሮች ጎላ ብሎ ይታያሉ፣ በቀንስ ደግሞ ምን አይነት ከለሮች ጎላ ብሎ ይታያሉ የሚለውን ለይተን ማወቅ አለብን። በቀጣይ በምንሰራው ቪዲዮ እንዴት የቀንና የማታ ቀሚሶችን ላይ አይተን መምረጥ እንደምንችል፣ የማታ ቀሚሶች ምን አይነት ናቸው፣ የቀንስ ቀሚስ ምንላቸው ምን አይነት ናቸው የሚለውን ዘርዘር አድርገን የምንሰራላችሁ ይሆናል ቪዲዮ።
ግን በዚህ ላይ በሶስተኛ ላይ የፕሮግራም ቀሚሶችን ስትመርጡ ማየት ያለባችሁ ፕሮግራማችሁ የቀን ነው ወይስ የማታ የሚለውን ነው ማለት ነው። በአራተኛ ላይ ደግሞ የፕሮግራም ቀሚሶችን ስንመርጥ መምረጥ ያለብን አብረን የምንጠቀማቸውን አክሰሰሪዎች ነው። ቀሚስ እንግዲህ ብቻውን ሲለበስና በጣም ትንሽዬ አክሰሰሪም ደግሞ ከሱ ጋር መሄዱ በዛ ያለ አክሰሰሪም አንዳንዴ ልንጠቀምበት እንችላለን። እንደ ቀሚሱ ዲዛይን ነው እና እንደ ከለሩም ይወሰናል። ስለዚህ ቀሚሶችን ስንመርጥ አብረን ከጎኑም አክሰሰሪዎችን ማሰብ አለብን። ሰዓት ሊሆን ይችላል፣ ጌጣጌጦች፣ የአንገት፣ የጆሮ፣ የእጅ ጌጣጌጦች ሊሆኑ ይችላሉ። ብቻ ትንንሽ ነገሮች ይመስላሉ። ወገብ ላይ የሚታሰሩ ጌጦች ምንም ሊሆን ይችላል። ከቀሚሱ ጋር ሊሄዳሉ ያልናቸውን ነገሮች እነዚህ ነገሮች ልብ ማለት አለብን ማለት ነው። አሁን ላይ እንደም ይሸጣል አይደል? አንድ ላይ አንድ ቀሚስ ልንገዛ ስንል አብሮት ጌጣጌጥ ያስፈልገዋል። ከዚህ ጋር ይሄዳል፣ ከዚህ ጋር ይሄዳል ብለን እኛም አስበን እንላለን። አንዳንዴ ደግሞ ቀሚሱ ላይ ብቻ ፎከስ እናደርግና ጌጣጌጦቹ እንረሳለን። ስለዚህ በጣም ትንሽ ጌጣጌጥ ግን ኖርማል የሆነች ቀሚስን በጣም የመቀየር ፓወር አላት ማለት ነው። ኢቨን አንድ ወጥ የሆነ ጥቁር ልብስ ወይ ጥቁር ቀሚስ አድርገን ማለት ነው ትንሽ የጌጣጌጦችን ብናደርግበት ለውጡን ማየት እንችላለን። በጣም ትልቅ የሆነ ለውጥ ነው የሚያመጣው። ስለዚህ የፕሮግራም ቀሚስ ለመምረጥ ስናስብ አብረን ጌጣጌጦችን በስነስርዓት ማለት ነው ከሱ እኩል ከቀሚሱ እኩል አብረን ማሰብ አለብን። ከሱ ጋር የሚሄደው ምንድን ነው፣ ምን አይነት ከለሮችስ አንድ ላይ ይጎላሉ የሚለውን አይተን የቀሚሶቻችን መምረጥ አለብን ማለት ነው። በአምስተኛ ላይ ደግሞ የፕሮግራም ቀሚሶችን ስንመርጥ ማየት ያለብን ጫማዎችን ነው ማለት ነው። እንደው የምናደርጋቸውን ቀሚሶች ስንመርጥ አብሮ ከሱ እኩል ራሱ ጫማዎች ማሰብ አለብን። ምክንያቱም ቀሚስ ብቻውን እንደው ውበት የለውም፣ ጫማ በጣም ነው የሚያስፈልገው። በተለይ ፕሮግራም ቀሚስ ሲሆን ደግሞ መሰረታዊ ነገር ነው ጫማ። ስለዚህ የፕሮግራም ቀሚሶችን ስንመርጥ በዋናነት ጫማዎችን ማየት አለብን። የምንመርጣቸው ጫማዎች እንግዲህ ምንም እኛ ረጅም ልንሆን እንችላለን፣ አጭርም ልንሆን እንችላለን፣ እንደ መካከለኛ ቁመትም ሊኖረን ይችላል። ግን የፕሮግራም ቀሚስ እስከሆነ ድረስ ሂል ጫማዎች ነው ከቀሚስ ጋር በደንብ የሚሄዱት። እንደው ዝም ያለ ቀሚስን ራሱ ሂል ጫማ ብናደርግበት እንደው ኤሌቬት የማድረግ አቅም አለው። ስለዚህ የፕሮግራም ቀሚሶችን ስናደርግ በቃ ሂል ጫማ መሰረታዊ ነገር ነው። ከለሩን፣ ዲዛይኑን እኛ እንደፈለግ ነው ከቀሚሳችን ጋር እያየ ማድረግ እንችላለን። አንድ ጊዜም ደግሞ ገዝተን ማስቀመጥ እንችላለን። ከብዙ ቀሚሶች ጋር አንዴ ሊሄዱ የሚችሉ የሂል ጫማዎች አሉ አይደለ? ከለራቸውም የማይረብሽ ዲዛይናቸውም እንደዚሁ ደግሞ የማያረጁ አይነት የሂል ጫማዎች አሉ። ስለዚህ ቀሚስ ስናስብ የፕሮግራም ቀሚስ ለማድረግ ስናስብ፣ ለመግዛት ስናስብ ጫማዎችን ራሱ በዋናነት አብረው የሚሄዱ ነገሮች ናቸው። አብረን ማሰብ አለብን ማለት ነው። ስለዚህም እናንተም እነዚህ 5 ቲፖች እንግዲህ የፕሮግራም ቀሚስ ከመምረጣችሁ በፊት ትጠቀሙባቸዋላችሁ ብለን እናስባለን። እንደ ኢንስፓይሬሽን እና አይዲያም እንዲሆናችሁ እስቲ የፕሮግራም የሆኑ ቀሚሶችን በፎቶ እንድትመለከቱ እንጋብዛለን። በቀጣይ በምንሰራው ቪዲዮ ደግሞ ስፔሲፊካሊ ምን አይነት ቀሚሶች ለፕሮግራም ይሆናሉ፣ ማንም ሰው ቢያደርጋቸው ለፕሮግራም መሆን የሚችሉ የቀሚስ ዲዛይኖችን ዘርዘር አድርገን የምናቀርብላችሁ ይሆናል። ቪዲዮን እስከ መጨረሻው ስለተመለከታችሁ እናመሰግናለን። ፎቶዎቹ እንድትመለከቱ እንጋብዛችኋለን። ቻው።